ብርሃን ኪሮስ በኮልፌ ኢንዱስትሪያል ኮሌጅ ውስጥ ወደ መካከለኛው ምስራቅ ለመጓዝ ስልጠና ስትወስድ አገኘናት። በስልጠናው ከተካተቱት መካከል ደግሞ በስራና ክህሎት ሚኒስቴር እንዲሁም በዓለም አቀፉ የስራ ድርጅት ትብብር የለማው ለመንገዴ የሞባይል መተግበሪያ አንዱ ነው። ብርሃንም ይህ የስልክ መተግበሪያ ያለውን አበርክቶ ከቀደመው ልምዷ ጋር አወዳድራ ነግራናለች። ዱባይ ተቀምጬ ነው የመጣሁት። 2 ዓመት ከመጣሁ 10 ዓመት ሆኖኛል። ግን ያ የሰራሁት ብር ባክኗል። ምንም ፋይዳ ያመጣልኝ ነገር የለም። ከእንግዲህ ግን ይሄ አፕሊኬሽን በመምጣቱ ጥሩ ነው የምለው። በስርዓቱ ለቤተሰብ በስርዓቱ ደግሞ መጥቼ የምሰራበትን ነገር እዛ ላይ ስላገኘሁት ደስ ብሎኛል። ለመንገዴ የስልክ መተግበሪያ እንደ ብርሃን ላሉ የውጭ ሀገር የስራ ስምሪትን ምርጫቸው አድርገው ወደ መካከለኛው ምስራቅ የሚጓዙ ዜጎች የተሟላ መረጃ እንዲያገኙ መብትና ክብራቸውን ማስጠበቅን ታሳቢ ተደርጎ ነው የለማው። ይሄ ለመንገዴ ሞባይል መተግበሪያ በቅድመ ጉዞ ወቅት፣ በጉዞ ወቅት ከዛም ደግሞ በቅጥር ወቅት እያሉ መመለስና ቅጥር ወቅታቸውን ከጨረሱ በኋላ መመለስና ወደ ማህበረሰቡ መቀላቀል ለሚፈልጉ ዜጎች ታሳቢ ተደርጎ የለማ ነው። የተለያዩ መረጃዎችን ይዛል። ከመሄዳቸው በፊት የት አካባቢ መሰልጠን አለባቸው፣ የጤና ተቋማትን፣ እነዚህ ሆስፒታሎች ዝርዝር መረጃ ይዛል። ኤምባሲዎችን፣ ቆንጽላ ጽህፈት ቤቶችን ብሎም ደግሞ ቅሬታ ማቅረብ ቢፈልጉ በዚህ ሂደት ላይ በውጭ ሀገር ለስራ መሰማራት ባሰቡት ሂደት ላይ ከኤጀንሲ አንስቶ በስራና ክህሎት ሚኒስቴር ተቋማት ሊሆን ይችላል፣ ውጭ ሀገር ካለው አጋር ድርጅት ኤምባሲዎች ጋር በተሰጣቸው አገልግሎት ባገኙት ሰርቪስ እርካታ ካላገኙ ቅሬታ ማቅረብ የሚችሉበት ይሄንም ቅሬታም ደግሞ ለተለያዩ ለሚመለከተው ባለድርሻ አካል በማከፋፈል ያለውን አገልግሎትና ስርዓት ማሻሻል የምንችልበትን እድል ይፈጥርልናል ማለት ነው። መተግበሪያው ዜጎች የውጭ ሀገርን አማራጭ ከማድረጋቸው አስቀድሞ በሀገር ውስጥ ያሉ እድሎችን እንዲቃኙ ያበረታታል። ከሀገር ውጭ ለስራ ማቅናት ውሳኔ ላይ ከደረሱ ግን በመዳረሻ ሀገራት ስለሚኖራቸው መብትና ግዴታ እንዲያውቁ፣ ደህንነታቸውም ተጠብቆ እንዲሰሩ፣ የገንዘብ አጠቃቀማቸው ላይም ጥንቃቄ እንዲያደርጉ ግንዛቤን የሚሰጥ ነው። በህጋዊ መንገድ ሄደን ምንም ነገር እንደማይደርስብን በስርዓት ስራችንን ሰርተን በስርዓት ደግሞ የራሳችንን መብት አክብረን የነሱንም ደግሞ እንድናከብር ያስተማረን ነው እንዳየሁት ማለት ነው። ከዚህ ተነስቼ ከዛ እስክደርስ ድረስ ያለውን ሁኔታ እዛ አደጋ ቢደርስ የሚደርሱ ስልኮች ምናምን የተቀመጡ አሉ። እነሱንም አይተናል። ሁሉንም በዝንባለ አይቻለኝ። በቃ ጥሩ ነው ብዬ አስባለሁ። ሁሉ ዜጎቹን በተመለከተ ነው። ለዚህ ምንም ነገር አይደርስብንም። ስራችንን በአግባቡ ብቻ የአሰሪና ሰራተኛንም በተመለከተ የተቀመጠ ነው። ከዚህም ባለፈ በስራ ወቅት ደህንነታቸው እንዲጠበቅና ችግሮች ቢገጥሟቸው በአፋጣኝ መፍትሄ እንዲያገኙ ያስችላል። ቀላል በሆነ መንገድ በስራ ላይ እንኳን ሆነ የሆነ ችግርና አደጋ ቢያጋጥማቸው በመተግበሪያው ላይ የተቀመጠች መንካት ያለባቸው የተቀመጠች የተዘጋጀች ክፍል አለች። እሷን በመንካት በመጫን አቅራቢያቸው የሚገኝ ኤምባሲ ወይንም እዛ ሀገር ያለ ቆንጽላ ጽህፈት ቤት ይሄ መረጃ ይደርሰዋል። ኤምባሲዎቻችን እንግዲህ የዚህ የስራ አካል እንደመሆናቸው መጠን የኛ ሲስተም ወይንም የዚህ ስራ ተጠቃሚዎች ናቸው። ስለዚህ የትኛው አካባቢ ሄዳ ነው የተሰማራችው፣ የትኛው ቦታ ነው የተቀጠረችው፣ ቀጣሪ ድርጅቷ ማን ነው፣ ውጭ ሀገር ያለው አጋር ድርጅት ማን ነው፣ እዚህ ሀገር ፕሮሰስ አድርጎ የጨርሰላት ኤጀንሲ ማን ነው የሚለው ሙሉ መረጃ ስላላቸው እርምጃ ለመውሰድም ድጋፍ ለመስጠትም ቀላል ያደርገዋል ማለት ነው። መተግበሪያው ለተጓዦች እንዲደርስ ለማድረግ ስልጠና በሚወስዱባቸው ኮሌጆች እየተሰጠ ይገኛል። ኮሌጆቹ ስልጠናውን የሚሰጡት ከስራና ክህሎት ሚኒስቴር በወሰዱት ስልጠና መሰረት ነው። ለመንገዴ የሚለው አፕሊኬሽን በቅርብ ጊዜ የተጀመረ ነው። እኛም ልክ በስራና ክህሎት ሚኒስቴር አማካኝነት ስልጠናውን ካገኘን በኋላ ቀጥታ መተን ለአሰልጣኞቻችን ለስልጠና ዘርፍ ተጠሪዎቻችን ይሄንን ዘርፍ ለሚመሩ ግንዛቤ ካስጨበጥን በኋላ ቀጥታ ሁሉም ሰልጣኝ እንዲያገኘው እንደ ኮርስ ማለት ነው እንዲያገኘው የማድረግ ስራ ነው የሰራነውና አሁንም ያው እነዚህ ዜጎች ስልጠናውን በማግኘት ላይ ነው ያሉት። የሀገር ውስጥ እንዲሁም የውጭ ሀገራት ቋንቋዎችን የያዘው መተግበሪያው ተጓዦች ለህገወጥ ደላሎች እንዳይጋለጡ ለመከላከልም በውስጡ የተለያዩ መረጃዎችን ይዟል። አጠቃቀሙን ቀላል ለማድረግም የተለያዩ ስራዎች ተሰርተዋል። በተለያየ ቋንቋ ቀርቧል ማለት ኦሮሞኛ የሚናገር ሰው ሊኖር ይችላል፣ አማርኛ የሚናገር ሰው ሊኖር ይችላል፣ ትግርኛ የሚናገር ሰው ሊኖር ይችላል። ይሄ አፕሊኬሽን ለማንኛውም ሰው ይሄን ነገር በተለያየ ቋንቋ አማራጭ ቀርቧል ማለት ነው። የእንግሊዘኛና የአረበኛ ቋንቋዎች ሁሉ ተካተውበታል ማለት ነውና ለመንገዴ በጣም ብዙ ነገር ነው ያለው ማለት ነው። መጻፍና ማንበብ ትንሽ ለሚቸግራቸው ዜጎችም አሁን ባልኩሽ በ6 ቋንቋዎች ቮይስ ኦቨር ወይም ደግሞ በድምጽ የታገዘ ፊቸሮች ተካተውባቸዋል ማለት ነው። ከዚህም ባሻገር የስልክ መተግበሪያ እንደመሆኑ መጠን እንደማንኛውም መተግበሪያ ለተጠቃሚዎች ቀላል ለማድረግ የምንችለውን ያህል አድርገናል።
በጣም ቀላል ነው። በስዕል የታገዘ ነው። ቅድም እንዳልኩሽ በድምጽ የታገዘ ይዘቶች አሉት። ለመንገድ የሚለውን የስልክ መተግበሪያ በቴሌብር ላይ ነው አንድ ላይ የተካተተው። በቀጣይ ግን ፕሌይ ስቶር ላይ በአንድሮይድም በአይኦኤስም ወይንም በአይፎን ተጠቃሚ ለሆኑ ዜጎች ተደራሽ ማድረግ የሚቻልባቸው ስራዎች እየሰራን ነው ማለት ነው።